እነዚህ ልጆች ተደባደቡ። ቤተሰብ ልብ በሉ። አላልኩም ቤተሰቦች አንተ ምንድነው አይነን አፈልገውም እንዴ? አርፈ መቀመጥ አለብህ። የእነዚህ ልጆች እኮ ጸባይ መረዳት አለብህ። ባይዜ ብሩክ በጣም ትግስተኛ ነው። ትግስቱ ግን ካለቀ ቀጥታ ወደ ቦክስ ነው። አንተ አይነን ብትጠቀምበት አይሻልም እንዴ? ሀይሚ ትችያለሽ። በዛሬው ቪዲዮ ተሳክቶልሻል፣ ይገባሻልም ጭምር። ምክንያቱም ብሩክ ቀብጠሽ ነበር፣ በእብድ ፕራንክ ሰርታን ነበር። ዱባይ ደግሞ መጥተህ አብረን ካላደርን ብለህ እንደዛ አስጨንቃት። ዛሬ ግን እሷ ጧት ተነስታ ጉድ ሰራች። ዱባይ ነው የምኖረው ብላ ጉድ ሰራች። ይመችሽ ሀይሚ፣ ትችያለሽ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? ውድ የጨረቃ ፋሚሊዎች እንደምን አላችሁልኝ? የጨረቃ ፋሚሊ ብዝት እንበል አሜን በሉኝ። ኮሜንት ላይ ምን አሰብኩ ይመስላችሁ? ይሄን ሪያክሽን ሲጀምር ብዙ ሰዎች በግሬስ ፋሚሊ ሪያክት እየሰሩ ይገኛሉና የግሬስ ፋሚሊ በጣም እየበዙ ነው የሚገኙትና እኔ ለምን በጨረቃ ፋሚሊ ወክዬ ለምን ሪያክት አላረግምና የጨረቃ ፋሚሊዎች ለምን አንበዛም በሚል ሀሳብ የተነሳሳ ነውና በዚህ ዩቲዩብ ቻናል ላይ የሃይሚና የብሩክ ወይም ደግሞ የጨረቃ ፋሚሊዎችን እያወደስንም እየሳቅንም እየተጫወትንም ሁሉንም ነገር እያረግን ሲያዝኑ እያዘንን ሲደሰቱ እየተደሰትን አብረን የምንቀጥል ይሆናል። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። ወደ ቪዲዮ ላይክ አድርጋችኋል? ላይክ አድርጉት፣ ላይክ አድርጉት። እሺ ወደ ቪዲዮ እባላለሁ። ምኖረው እዚሁ ዱባይ ነው። ችግር የለውም። እኛ አሁን እኮ የምትኖርበት ምናምን ሳይሆን ሀይሚ ምንድን ነው ዛሬ ይዘሽልን የመጣሽው? እኛ በግብዳው የአንቺን ፕራንክ ስንጠብቅ ነበር። እኛ የጨረቃ ፋሚሊዎች የአንቺን ፕራንክ የሀይሚ ፕራንክ በግብዳው ነው የምትመጣው እያልን እየጠበቅን ነበርና ያን ፕራንክሽን ነው ማየት እኛ የምንፈልገው። ምንድን ነው ምናምን የመጣ ነው ውጭ ላይ ምናምን አውርተንበት ያው እኔና እሱ ጨርሰን ምናምን የመጣ ነው ውጭ ላይ ምናምን አውርተንበት ያው ከካሜራ ጀርባ አውርተንበት ምናምን የመጣ ነው እና ያው ቢኒ አንድ ሀሳብ አቅርቦልኛል። ምንድነው ሀሳቡ? ቤተሰቦችንም አይተሻቸዋል? እንዴት አቀባበል በጣም አቀባበላቸው እዚህ ሁላ ኑሪ እያሉኝ ነበር። አንዳንዶቹን አይተሃል አይደል? ወራጅ አለ እዚህ ጋር ኑሪ፣ ማንም አይሰማም። የጨረቃ ፋሚሊ ባይዘ ራሳችንን ማስከበር አለብን። የጨረቃ ፋሚሊዎች የግሬስ ፋሚሊ እንደምታውቁት ራሳቸውን አስከብረው ነው የሚንቀሳቀሱትና እኛ የጨረቃ ፋሚሊዎች ደግሞ ማንም እየመጣ እንዲፈነጭብን መፍቀድ የለብንምና ቆፍጠን ማለት መጀመር አለብን። እንደ ጨረቃ ፋሚሊ ኮሜንቱ ማስጨነቅ አለብን ብዬ አስባለሁ። በነገራችን ላይ ያው ሹፌራችንም ስለሆነ አንዳንድ ሰዎች ሲያገኙኝ ምናምን እያየ ነበርና ለምን እዚህ አትኖሪ ምናምን ብለው እያስጨነቁኝ ስለነበረ እሱ ደግሞ ጥያቄውን ሲያቀርብልኝ እሺ አልኩት ብላችሁ ምን ይሰማችኋል? ምን እሱ አብረን እንኑር ፕራንክ ነው። አይ ፕራንክ ነው። ለምን አፌን አበላሻለሁ? ሃይሚን እያወቅኳት የሃይሚን ጸባይ እያወቅኩኝ እንደዛ በእብድ ፕራንክ ሰርቷት፣ እንደገና ደግሞ ትናንትና በአብረን እንደር ፕራንክ ሰርቷት፣ ዛሬ በሰላም ሊውል ማለት ነው ብሩክ በሱ ቤት። በጣም ይቀልዳል። አይ ፕራንክ ነው። ኦኬ ብሩክ ከሹፌራቸው ጋር ተደባደበ። አጠገቧ ላይክ አልፈልግም። ኦኬ እሱ ጋር መኖር ሊጀምር ነው። በቃ ሂድ አንተ ወደ ኢትዮጵያ አልሽው ጨክነሽ አልሽው ይሁንሽ። እንግዲህ እስኪ እናያለን። ሁሉንም ነገር አብረን እናያለን። የመጣ ነው ደርሷል። ባይዘው ይሄን እየሰደቡን ነው። በጣም ነው የሚናደዱት። ባይዘው እኔና ብሩኬ ምናምን እንድንለያይ አይፈልጉም። በትክክል አያችሁት። በቃ ራሳችንን ማስከበር መጀመር አለብን። የጨረቃ ፋሚሊዎች የምሬን ነው እንዲያውቁት ማድረግ አለብን። ኮሜንት ላይ እየገባን ኮሜንቱን እስጭንቅ ብሩክና ሃይሚ አንድ ሰው ቢመጣ አፍንጫውን ነው የምንለው ማለት አለብን። እኔም እንደዛ ስለነበርኩ አሁን ስለተስተካከልኩ ማለት ነው። እና ማስጨነቅ አለብን እንደ ጨረቃ ፋሚሊ ማለት ነው። ያው ምንም አይደረግም። ውሳኔው ተፈጽሟል አይደል? ተፈጽሟል መስሏል። እኔ ግን አንድ ጥያቄ አለኝ። ላይክ ሃይሚን ብላችሁ የምትመጡ ወንዶች ወይም ደግሞ ፕራንክ ለማድረግ ብሩክን የምትመጡ ወንዶች ሃይሚ ጋር ልንኖር ነው፣ ሃይሚ ጋር የሆነ ነገር ልናደርግ ነው። ጥርሳችሁን አፈልጉትም። የምሬ ነው። ጥርሳችሁን አፈልጉትም። የሆነ ነገር ምናምን ብታላምጡ ብታኝኩበት ምናምን አትፈልጉት። ለዘመድ አዝማድ ምናምን ብታደርጉት ይሻላል። አሁን አንተ ጥርስ የዱባይ ወላቃ ሆነ ቁጭ ልትል ነው እንዴ? እየመጣ ነው ብሩኬ ሲመጣ ደግሞ ወደንብ እንትን እንላለን። እንግዲህ ብሩኬ ከዛ ጥርስ ይፈልስላል። አርፈህ ትቀመጣለህ። ልትዋኝ ነው ብሩክ፣ አይዞሽ ገና ልሰምጥ አይደል? እንደዚህ ውቅያኖስ አይደል እንደሚጠብቅ እኔ አይደለም ከሱ ጋር ነው የምንቀለቀለው።
ጀመራት በዚህ ሙቀት ምናምን በእንክብካቤ አዙራት ነው ያያችሁት። ብሩክ ግን ምን ያክል እንደሚያስብላል ሃይሚ እንዴ ጥቁር ቁራልሽ አንቺ ምን ያክል ብታዞራት ነው ምናምን እንዴት ኧረ እነዚህ ልጆች ባይዜ ሳያስቡት የሚናገሩት ቃላት ምን ያክል የፍቅር ቃል እንደሆነ አይገባችሁም። በጣም ትልቅ ነገር ነው የሚናገሩት። በነገራችን ላይ በጣም እየተንከባከበኝ ነው። ካንተ የተሻለ ጓደኛ ብላ ማለት ካንተ የተሻለ እየተንከባከበኝ በጥፊ እንዳለልሽ ብሩክ አያትል አጉል ሌላ ወሬ ምናምን ሲጀምር ራሷን ታስከብራለች። አባቴ ይመች አወዳሪኝ ኮንደጋች ነው እያወዳደረ ይመቻል። አሁን ሴት ታወዳደረ ያ እንግዲህ እንደ አወዳደረ ይለያል። ላይክ አሰጣጧ ቦታ አሬጅ እና ምን ያልተንከባከብኩሽ እሱማ ተንከባከበኝ አይደል? የበለጠ ተንከባከበኝ ነው ያልኩት። ሆዲፍጆ የእሱን እንክብካቤ ሆዲፍጆ እውነት ነው። እኛ ራሱ እንደ ጨረቃ ፋሚሊዎች መመስከር እንችላለን አይደል እንዴ? ብሩክ ሃይሚን አይንከባከባትም እንዴ? ፋሚሊዎች አይንከባከባትም? እኔ በበኩሌ ላይክ በጣም ሲበዛ ነው የሚንከባከባት እንዴ። ለማንኛውም ዛሬ ማለት ነው ቆንጆ ሀሳብ እያሰብን ነበርና ውሳኔ ውስጥ ገብተናል ኦልሬዲ አይደል? በእርግጠኝነት አው ካወራነው አንፃር እንግዲህ ቀን ሙሉ ጊዜ ሰጥቼ ካንተ ጋር ነው ያልኩት። በለ ሀሳብህን ሼር አድርገኛል፣ ያወራህ ነበረ። አፍርጭዋ አፍርጭው አንደኛ ይሄን ሀሳብ ልንገራው ስላልክ ነው። ኧረ ልቤ ሁለተኛ ነገር ደግሞ ከዛ በኋላ ፏን እንላለና ከዛ በኋላማ ምንድነው አትናስማማም ይመስላል። እኔ አይደለሁም እሱ ነው እኮ ንገሪዋ። ያው ከእሷ ጋር እያወራን ነበርና ላይክ እሷም ደስ የሚል ፐርሰናሊቲ ነው ያለና ብሩክ መኮሳተር ጀመረች። አባቴ ፊቷን እዩት፣ መኮሳተር ጀመረች። ስለ ሃይሚ ማውራት ጀመርክ፣ ይኸው ተኮሳተረብህ። ተው ይቅርብህ፣ ስነ ስርዓትህን ይዘህ ቁጭ በል። ጥርስህን ተጠቀመበት፣ ጥርስህን ተጠቀመው። ተው እንደው ሌላ ጊዜ ሴት ለማግኘት ስትሞክር እንኳን ቢያንስ እንኳን ስቀህ ማለህ የምታገኝበትን ጥርስህን አጥተህ በዚህ ተልካሻ ፍራግ። አይ ያው ባሳለፍነው ነገር ደግሞ ሞር ክሎዝ ስለነበርን ይሄንን ጊዜ እዚህ በነበረበት የምን ክሎዝ እንዴ? ክሎዝ ናቸው እንዴ? ላይክ አንዱ ለቀና አይደል እንዴ ያሳለፉት? እና ላይክ አሁን ላይ ተገናኙ ዛሬ ነው። አሁን ባለፈውም ተገናኝተናል። ወራጃል ግን የፕራንክ አንድ አካል ሊሆን ይችላል። ወራጃል መቼ ነው የተገናኛችሁት? ሃይም እንዴ ሙሉ ጊዜ ብሩክ ጋር ነበራችሁ እንዴ? ወይኔ እኔ አባት እንደው ዛሬ መጫወቻ ያረጉ ማሲ ባለፈው እኔና እሱ እናውቃለን። በድብቅ እየተገናኙ ነበር። ውሽማ ይዛ ነበር። እሱ አላወቀም መሰለኝ። እኔ ጋር መች ተለይተሽ ነው ባለፈው የምትገናኙ? እሱ አላወቀም ማለት አሁን ላይ ላይክ አውሪት መቼ ነው የተገናኛችሁት? አይ የሆነ ሰዓት ወጥቼ ነበረ ከነበርኩበት ሩም ወጥቼ ከሱ ጋር ተገናኝቼ ነበረ። ሳክስ እኔ ሃይሚን አውቃታለሁ። ሳክስ ምንም የፕራንኩ አንድ አካል ምናምን ቢሆንም እንዴ ሳክስ ወፍ አታረግም። በ10 ጣት ይፈርምላታለሁ። አታረግም ሃይሚ እንደዚህ አይነት ነገር በ10 ጣቴ ነው የምመል። ምግብ ራበኝና ከዛ በኋላ እንዴ ብሩክን አትጠይቂውም እንዴ? ምግብ ካለ አዎ አንተን ብለህ ቦታ ምናምን ስለማታውቅ አውቃ ነው ፋሚሊ ነበር። እኔ ኧረ እኔ በደንብ አውቃ ግን ደግሞ ችግር የለውም። እሺ ሌላስ ምን እና ላይክ ነበር ምናምን ያላችሁ ነው የምትፈልገው አይደል? ኖ እኔ አንደኛም ላይክ ክሎዝ ሆነናል። ላይክ ባሳለፍነው መቼ ነው ክሎዝ? ተቀናችን ነው እኮ አልተናገርኩም። ፋሚሊዎች አልተናገርኩም። እኔ እኮ ሲጀመር እኔና ብሩክ ራሱ የምናስበው ሀሳብ አንድ ነው። ከመቼው ጀምሮ ነው ክሎዝ የሆኑት እነዚህ ልጆች? እንዴ 2 ቀን አይደል እንዴ ዱባይ ገና የቆዩት? ከ2 ቀን በፊት እኮ አትገናኙም፣ አትተዋወቁም። ኢቭን ደግሞ ከሹፌር ከማድረስና ከመመለስ ውጭ ያን ያክል ኦፖርቹኒቲ አላገኘህም ብዬ አስባለሁ። አይ ኖ ግን ላይክ በቃ የሰው ልጅ ለመተዋወቅ ለመግባባት እኮ ደቂቃም ይበቃዋልና በጣም ደስ የሚል ታይም ስላሳለፍን ሰፖርት ላረጋት እንፈልጋለን። በዚህ አጋጣሚ ደግሞ ሞርባቃትን ቢኒያንስ ነው። ብሩክ ግን ትዕግስተኛ ነሽ አባቴ። ማለት ሞርባቃት ምናምን የሚባለው ነገር አይደለም፣ አይሰራም። ሶ እኔ እናንተ ያገናኘን ስራ ነው አይደለ? ትክክል። በስራ በኩል ነው የተገናኘን። ትክክል። ጥሩ ተቀራርበን ጥሩ ጓደኛ እየሆነን ነበር። ትክክል አይደለ? ትክክል። ፋም
እና ይሄ ነገር ወይ ከሷ መጥቶ ከሆነ ንገረኝ። አንተ ፈልገህ ነው ልጅቷ እንደዚህ አይነት ነገር ልታስብ ያረካት ከሆነ ንገረኝ። እኔ እንደዛ እያልኩ አያችሁት? እዚህ ጋር ከሷ መጥቶ ከሆነ ንገረኝ፣ ካንተ ከመጣ ጥርስህን አውልቅልሃለሁ። ሚኒንጉ ሌላ ምንም የለውም። ገብቷችኋል? እሷ ግን ካለች የእሷን ምርጫ ስለሚያከብር ይሄ ልጅ በንግግር ምናምን ማመን ይፈልጋል። ግን አንተ ፑሽ አርጋት እንደዚህ አይነት ሀሳብ እያመጣ አንተ ጋር እንድትኖር ምናምን እያስገደልካትም ከሆነ አባቴ ጥርስሽን አጥተሻል። በቪዲዮ መጨረሻ ጥርስሽ የለም ዛሬ። አንድ እሷ ላይክ አላማ አለኝ ብላ ነው ያወራችኝ እና እኔ ደግሞ ከማውቃቸው ሰዎች አንፃር ፕሮሞሽንም ለመስራት አውርተን ጨርሰናል አይደለ? የምን ፕሮሞሽን? እኔ ፕሮሞሽን ምናምን የሚባል ነገር የለም። ባይዜ ፋሚሊዎች አሁን ለምሳሌ አንድ ባልና ሚስት ካሉ ወይም ደግሞ ሚስትየቷ ለስራ ሌላ ሀገር የምትኖር ቢሆን ወይም ደግሞ ባልየው ሌላ ሀገር ለስራ የሚኖር ከሆነ የአንደኛው ደሞዝ አንደኛው ማስተዳደር የሚችል ከሆነ አንደኛውን ሀገር ጠቅልለው አንደኛውን ሀገር መግባት ይሻላል እንጂ ይሄ የሩቅ ፍቅር ምናምን ይሰራል። በደንብ አለ። በደንብ አይተማመኑም አይደለም፣ ይተማመናሉ። እነዚህ ልጆች እርስ በርሳቸው 4 ዓመት 5 ዓመት ተለያይተው ቢቀመጡ ክፉን በሩቅ የሰይጣን ጆሮ ይደፈንና ይከባበራሉ፣ ይተማመናሉ። ያንን ጠቅቅ ያውቃለሁ። ግን ማስተዳደር የሚችል አቅም ካለው ወይም ደግሞ ማስተዳደር የምትችልበት አቅም ካላት ሴቷ አንድ ላይ መሆን ይችላሉ። ያን ፕሮሞሽን ምናምን ከሱ በታች ነው። እሱ ሲገኝ ነው ያን ሁላ ራሱ የሚገኘው። እና እነዚህ ልጆች ፕሮሞሽንም ከሰሩ አንድ ላይ ነው እንጂ ተራርቃችሁ እየኖራችሁ ምናምን ይሄ አይሰራም። እዚህ መሆኑ አሪፍ ኦፖርቹኒቲ ነው ለእሷም ከነሱ ጋር ይላል። ብሩክ እያያችሁት ነው ያለንን ወሬ ስናወራ አሁን እሱ ግድ አይሰጠኝም። ያገኘችውን ነገር ምናምን ገደል ሊገባ ይችላል። ምን እንዳመጣሽ ትመለሻለሽ። አቤት ወንድ፣ አቤት ወንድ፣ ወንድ ምንም ሰፖርት ማለት ነው። በዚህ ወይ እንደዚህ የምታስቢ ከሆነ ብቻሽን መምጣት ትችላለሽ። እኔ ይዤሽ ነው የመጣሁት። እኔ ይዤ እመልስሻለሁ። ግን ብሩክ እዚህ ጋር ያልተረዳሽ ፕራንክ እየተደረግሽ ነው አባቴ። አይዞን ፈጣሪ ወቅልሽ። እኔ ምንም ማድረግ አልችልም። ፈጣሪ ይርዳሽ። በተለይ ደግሞ እኔ ከኔ ጋር አሪፍ ክሎዥር ተፈጥሯል። ገባ እና ደግሞ በቃ ላይ አሁን አትስራ እኮ አላልኩም፣ ግን አሁን እያወራች ያለው ነገሮች በጣም ነው የሚያናግሩ። ባይዚ ቤተሰቦች ኮሜንት ላይ ጻፉልኝ። ብሩክ ራሱን አልተቆጣጠረው ከሌላው ባሻገር ወይስ እዚህ ጋር ዱባይ ላይ ድብደባ ምናምን ቢፈጽም ሌላ አይነት ኬዝ ምናምን ይመጣል በሚል ነው። በጣም ኬዝ እኮ ነው እንደዚህ አይነት ነገር። ገና 2 ቀን የተዋወቃትን ሴት እኔ ጋር ልኖር ምናምን ስትለው ይሄ ልጅ ስንት ተስፋ ጥሎ ዱባይ ድረስ ይዟት የመጣትን ልጅ ለዛውም ሃይሚን ማለት ነው። ኧረ በጣም ኬዝ ነው። አንተ ከመደባበቅ የራሱ መደበቅ በጣም ያስጠላል። በዛ ላይ ደግሞ ቀረቤታችንን ወይኔ ብሩክ ወይኔ ያመጣሽ በስነ ስርዓት እንደመጣሽ ትሄጃታለሽ፣ ትመለሻታለሽ። ሌላ አማርኛ አልፈልግም። ልጅ አይሆንም። በቃ ትክክል አንበሳ ብሩክ። እኔም በሆን እንዳንተ ነው ማድረገው እንደዚህ አይነት ነገር። እንደውም እየገፈተርክ ምናምን ማስወጣት ነው ያለብህ። እኔ ልንገርህ ምንም የለውም። እንደዚህ ማንም እየመጣ የሚጨማለቅብንን ምናምን ማስቆማለን። አያገባሽም። ስነ ስርዓት ነው። እኔ በጸባይ እየጠየኩሽ ነው እንጂ እስኪ ልብ ካለ እጅህን ሰንዝረህ እስኪ አስጥላት። ይቺ ልጅ እስኪ አስጥላት። እስኪ አንተ ሴት ነህ እንዴ? እስኪ እጅህን ሰንዝር ልብህን። ባይዜ ፋሚሊዎቼ እዚህ ጋር እንድታዩልኝ የምፈልገው ብሩክ በጣም ትዕግስቱን ተቆጣጥሮት በጣም ከራሱ ጋር እየተጣላ ነው የሚገኘው ይሄ ልጅ። አሁን ይሄ ብሩክ መሰንዘር አልፈልግም ሲመስለኝ ማለት ነው። እና አሁን ይሄ ልጅ አጉል በመሃል ገብቶ እሷን ለመያዝ ከሞከረ ወይም ደግሞ ብሩክን ለመያዝ ከሞከረ ይደባደባሉ። እመኑ። አያገባኝም፣ ግድ አይሰጠኝም። አማርኛ ነው አይደል? ስነ ስርዓት ይዘሽ ነው እንጂ እመኑ። እንደ ጅላት እንደ ወንድ እኮ አፍሬው አወራሁ ካለ አልፈለገችም እኮ። ስለዚህ ምን ይደረግ? የእሷ ስሜት እኮ ነው። ስላንተ ስሜት እንዴት ነው ግን በአንድ ሰው ህይወት ገብተህ እንደዚህ የምትፈተፍተው? አሁን በዚህ ሰዓት እኮ እሱ እያሰበ ያለው እንደዛ ነው። እንዴት ነው የምትፈተፍተው እያለ ነው። አንተ ልጅ ኧረ ተው ብዙ አትፈታተነው። ይሄ ልጅ ሴት ፕራንክ ብትደረግ ባይዜ ልታለቅስ ነው የምትችለው። ሌላ ነገር ልታረግባት አትችልም። ወንድ ልጅ ግን ቀጥታ ወደ ጠብ ነው የሚሄደው። ይሄ ልጅ ራሱን ተቆጣጥሮ ነው ይሄን ያክል ደቂቃ እየቆየ ያለው። ወይስ አትፈልገውም ነው? እረዳለሁ፣ ግን አንተም ወንድ ልጅ ነህ። በቃ ካልተፈለግ
ለምን የሰው ነው ምን አገባ? በቃ እሷ አዲስ ህይወት መኖር ትፈልጋለች። አለቀ። ተደባደቡ እነዚህ ልጆች። እሺ ልቀቃት። አልተናገርኩም ፋሚሊ አልተናገርኩም። እኔ ወንድ ልጅ ከተናደደ ወደ ጠብ ነው የሚያመራው። ተናግሬያለሁ እኮ ስነ ስርዓትህን ይዘህ ብትቀመጥ ይሻላል። አንተ እንደ ህይወትን አፈልገውም እንደ አንተ እኔ ተናግሬያለሁ እኮ ፋሚሊዎች። ኧረ በለው እችላለሁ። ሃይሚ ኤኒዌይስ ትችያለሽ። የዛሬው ፍራንክ ይገባሻል፣ የምር ይገባሻል። ብሩክ ደግሞ ተገኝተሻል። የምሬ ነው የምላችሁ ተገኝታለሽ ብሩክ። ምክንያቱም ኢትዮጵያ እያለ በእብድ ፕራንክ አድርጓል ነበርና ዱባይ መጥቶ ደግሞ በምንድነው ፕራንክ ያደረጋት? አብረን እንደር ብሎ ማለት ይቺ ልጅ 2 ድርብ ነው የነበረባትና ምላሿ በዚህ በልኩ ኧረ ጸዴ ነው። ትችያለሽ። ለማንኛውም የፕራንክ እናትና አባቶቻችን ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዘና ፈታ በሉኝ። ይመቻችሁ።